በራስ መተማመን ማለት እችላለሁ፣ ግን ይሄ ቀላል ነገር አይደለም። መቼም ባክግራውንድ አለ አይደለ? ዝም ብሎ ባንዴ ሰክሰስፉል አይሆንም። እኛ የምናውቀው የአሁኗን ከኔሳ ነው። ድሮ እናቴ ያው ፀጉሬ እንደዚህ ብዙ ስለሆነ እናቴ ቁጥርጥር ሹሩባ ትሰራልኝ ነበር ለመቆጣጠር። የቤታችን ስነስርዓት እንዳለ ሆኖ ግን ከማን ጋር እንደሚውሉ ኤግዛክትሊ አውቃለሁ። ዞሮ ዞሮ የሜንታል ነፃነት ይሄ በፈለገ ገንዘብ ወይንም በፈለገ ሲቹዌሽን የሚመጣ ነገር አይደለም። ገንዘቤን ሉዝ ባረግ ነፃነቴን ሉዝ አላረግም። ልጆቼን ምን እንደሚሉ አላውቅም። እና ኢሞሽናል ሳይድ በጣም ሊከብዳቸው ይችላል፣ ስፔሻሊ ጊዜ። ሰላም ውድ እናት ለእናት ቤተሰቦቼ ስለመጣችሁ በጣም ደስ ብሎኛል። ሳራ ነኝ። ዛሬ እንደተለመደው አስተማሪ የሆነ ፕሮግራም ይዤላችሁ መጥቻለሁ። አስተማሪ ናቸው የምላቸውን ተጽዕኖ ይፈጥራሉ ብዬ የምላቸውን ሰዎች አቀርብላችኋለሁ። እኔንም ያስተማሩኝን እናንተንም ያስተምራሉ ብዬ የማምንባቸውን ሰዎች ይዤላችሁ ቀርቤያለሁ። እንግዲህ ላይክ፣ ሰብስክራይብ፣ ሼር አድርጉ ሌላ ቦታም እንዲደርስ። ዛሬ የምናወራው ስለ ውጭ ሀገር ስለማደግ አበሻ ሆኖ ውጭ ሀገር አድጎ እንዴት ብሎ ሰክሰስፉል የተሳካላት መሆን ይቻላል የሚለውን እናትነት፣ ባላንስ፣ ኢንተርናሽናል ኤንትረፕረነር ሆኖ ትራቭል እያደረጉ እናትነት እንዴት ነው የሚለውን፣ ሌላው ደግሞ ስለ ሆም ስኩሊንግ እናወራለን፣ ስለ ሰልፍ ኬር እናወራለን እና የዛሬው እንግዳችን ክኔሳ ሙሉነህ ትባላለች። ብዙዎቻችሁ ታውቃታላችሁ ብዬ አምናለሁኝ። በጣም እንወዳታለን፣ ብዙ እንማርባታለን ብዬ ስላመንኩኝ አቅርቢያታለሁ። ክኔሳ እንኳን ደህና መጣሽ። ጥሬን አክብረሽ እዚህ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ። እኔም አመሰግናለሁ ስለጠራሽኝ እና ጥሩ ቶፒኮች ነው የነሳሽውም እና በጣም ኢምፖርታንትም ነው ብዬ አስባለሁ። ከኔሳ እስቲ ራስሽን አስተዋውቂ። ማናት ከኔሳ? ከነሳ ያው የድሬ ልጅ ሲጀመር እዛ ነው የተጀመረ። እንግዲህ ድሬዳዋ ነው የተወለድኩኝ። በ3 ዓመት ተኩል ከሀገር ወጣው። ድሬዳዋ ተወልጄ አይ ቲንክ በ2 ዓመት ነው እንደዚህ ወደ አዲስ አበባ ገባን። ከዛ በኋላ ወደ ኒዘርላንድ ወጣን ማለት ነው ከወላጆቼ ጋር። እዛ ነው ያደግኩኝ ቤሲክሊ። ስለዚህ ለእኔ ኒዘርላንድም ኢትዮጵያም ቤቴ ነው ማለት እችላለሁ። አሁን የዛሬ 3 ዓመት ነው እንደዚህ ወደ ዱባይ ሙቭ አደረግ። ግን እኛ ስል ደግሞ ፋሚሊዬ እንግዲህ አግብቼ ልጅ ወልጄ እዛው ኒዘርላንድ ውስጥ ግን 3 years እንደዚህ 3 ዓመት ሆነን ከወጣን አሁን ዱባይ ነው የምኖረው ከልጆቼ ጋር እና ከባለቤቴ ጋር። አገር ውስጥ ተወልደሽ ነው ግን በልጅነትሽ 3 ዓመት ማለት ገና ትንሽ ልጅ ሆነሽ ነው የሄድሽው ከእናት ከአባትሽ ጋር ኔዘርላንድ እና ሌላ ሀገር ነው ያደግሽው። ብዙ ተመልካቾች አሉ ልጆቻቸውን ወልደው ውጭ የሚያሳድጉ እና እንዴት ነበረ እንደ ሀበሻ ልጅ ውጭ ሀገር ማደግ እና ደግሞ አድጎ ሰክሰስፉል መሆን? እንደዚህ ለመሆን ምን ሰራሽ? መቼም ባክግራውንድ አለ አይደለ? ዝም ብሎ ባንዴ ሰክሰስፉል አይሆንም። እኛ የምናውቀው የአሁኗን ከኔሳ ነው ሰክሰስፉል የሆነችውን አንተርፕኑረሯን ነው የምናውቀው እና ግን እዚህ ሊያደርሳት የቻለው አስተዳደጓን እስቲ ንገሪን። ስክሰስፉል ሲባል ዲፔንድስ ምንድን ነው ስክሰስፉል በሰው አይን ማለት? ብዙ ጊዜ እኛ እንግዲህ የምናውቀው ስክሰስፉል ሲባል በገንዘብ ነው፣ ያው አይናችን የሚያየው ነው አይደል? ስክሰስፉል በፋይናንስ ከሆነ ያው ቢዝነስ ነው። የራሴ ድርጅቶች አሉኝ እና አደራጅቼ የምሸጠው ላይክ እንደ ቢዝነስ ነው እሱ ራሱ። አንድ ድርጅት ጀምሬ አደራጅቼ ሸጥ ነበር። ብዙ ኢንቨስት አደረግ ነበር እና እስካሁን አደርጋለሁ። ይሄ የገንዘብ ስክሰስ ነው የሚባለው። እንግዲህ ለእኔ ግን እሱ እውነት ለመናገር ስክሰስ እሱ ብቻ አይደለም። ይሄ ሁሉ የተሳካልኝ ኑሮዬ ስቴብል ስለሆነ ነው። ስለዚህ ከባለቤቴ ጋር ከወላጆቼ ጋር ሰላም አለ ቤት ውስጥ እና ሰላም በመኖሩ ነው እንደዚህ ኑሮ የተሳካልኝ ማለት ነው። አሁን ውጭ ሀገር ሄዶ ማደግ እሱ ራሱን የቻለ ስቶሪ ነው እውነት ለመናገር እና ይሄ ለአበሻ እንላለን እንጂ ለአፍሪካ በሙሉ አይ ቲንክ የሌላ ሀገር የተወለዱ ወይንም ፋሚሊ ከአፍሪካ ወይንም አለ አይደል በጣም ከባድ ባህል ያለው ሀገር ተወጥቶ አሜሪካ ወይንም አውሮፓ
ያው ሲኖር በጣም ክላሽ ያደርጋል እና በጣም ያው ከባድ ነው ማለት አልፈልግም። ቢካዝ ኔጋቲቭ ነው ወርዱ። ከባድ አይደለም ግን ቻሌንጂንግ፣ በአማርኛ እንግዲህ ቃላቱን አላውቅም። ቻሌንጂንግ ነው። ብዙ መጋጭ ነገር አለ ከጓደኞች እዛ አዲሱ ሀገር ውስጥ ከወላጅ ጋርም ከሁሉ ሰው ጋር የውጭ ኑሮ አለ እና የቤት ኑሮ አለ። ሁለቱ ቶትሊ ሌላ ዓለም ነው። ልጅ ስንሆን አይገባንም እና ልጅ ደግሞ ሁሌ ጓደኞች መምሰል የሚፈልገው እና እኔ እንግዲህ ደቾች ፈረንጆች ሁሌ ሰዓቸው ላይ ለምንድን ነው እንደነሱ መሆን የማልችለው? ድሮ እናቴ ያው ፀጉሬ እንደዚህ ብዙ ስለሆነ እናቴ ቁጥርጥር ሹሩባ ትሰራልኝ ነበር ለመቆጣጠር እና ሁሌ አይገባኝም ነበር ለምንድን ነው የኔ ፀጉር እንደዚህ የምትሰሪው? እኔ እንደነሱ መፍታት ፈልጋለሁ ስል አይቻልም ፀጉሬሽ በየቀን እንደዛ ሉጫ አይደለም ምናምን ብላ ስታስረዳኝ ነበር እና እኔ አይገባኝም ነበር ያኔ። ይሄ አንድ ምሳሌ ነው እንግዲህ። በተለይ የምናሳድግበት ሀገር ውስጥ ብዙ ኢሚግራንት ወላጆች ወደ ሌላ ሀገር ሲሄዱ የሚያድጉበትን አካባቢ ሲመርጡ አሁን እንዳልሹ አይዶን ነው ያንቺን ቤተሰብ ማለት ሳይሆን ወይ በጣም ነጭ ሰፈር ብቻ ይመርጣሉ። ምክንያቱም ትምህርት ቤቱ ጥሩ ነው ይባላል፣ ስነ ስርዓት አለ እዛ አካባቢ ብለው ያስገባሉ። ኢናዌይ ትምህርት ቤቱ ጥሩ ሊሆን ይችላል፣ ግን ልጆቹ ላይ የሚያደርሰው ተጽዕኖ በጣም ትልቅ ተጽዕኖ አለ። እንደ ሚክስ አካባቢ እነሱንም የሚመስል አካባቢ ልጆቹ ቢያድጉ ቦሶ ይጠቅማል። አሁን ያልሽው የፀጉር የምን ብዙ ልጆች ላይ የሚታይ ነገር ነው። መጀመሪያ ላይ በተለይ እንደዚህ ሚክስ ያልሆነ ቦታ ላይ ሲገቡና ትሩ ፖይንት ነው ያነሳሽው። ልክ ነው። ደግሞ ሌላ ቤት ውስጥ አሁን ለምሳሌ እኛ ካልቸር ላይ በጣም ልጆች ላይ ስነ ስርዓት የምንለው አለ። እኛ ቤት ውስጥ ትክክል አይደለም የሚባለው አንዳንድ ጊዜ ውጭ ጓደኞቻችን ላይ ትንሽ ቀለል ያለ ነገር ነው እና ውጭ ልጆች ሲያድጉ እሱ ላይ እንዴት ነው የአንቺ ቤተሰብ ባላንስ ያደርጋሉ ወይስ አንቺ ላይ ተጽዕኖ ፈጥሮ ነበር ወይ? ምን ለማለት ፈልጌ ነው እዛ በምታድጊበት ሰዓት አንዳንዱ ኮንፊደንስን ቢልድ ያደርጋል፣ ስትሮንግ ያደርጋል፣ ላይክ አይ ካን ዱ ኢት። አንዳንድ ልጆችን ደግሞ ስብር ያደርጋል፣ የማፈር እኔ አልችልም የማለት ብዙ ከመከልከል። አንቺ ጋር የቱ ነበረ? እውነት ለመናገር በእኛ ባህል ውስጥ በእኛ ስለ ያበሻ ባህል ወላጅ ኮንፊደንስ ልጆቹን ሲያስተምር አይቼ አላውቅም። ላይክ ባህላችን ራሱ ውስጥ የለም ማለት ኮንፊደንስ ወይም በራስ መተማመን በጣም ከባድ ነገር ነው። ቢኖርም በራሳችን ከራሳችን ሰው ጋር ስንሆን ነው እንጂ ከፈረንጆች ጋር እዛ ደርሰን እንደዚህ ኮንፊደንት ሆነን እንድንቀርብ የሚያደርግ ትምህርት የለን። እኔ አላየውም። አትሊስት አሁን ነው ምናልባት በእኔ ጀኔሬሽን ከአሁን በኋላ ሊመጣ ይችላል እንጂ እኔ እና እናቴ ደግሞ በጣም ጠንካራ ሴት ነበረች። በጣም ሰው በጣም ነበር የሚፈራት። ግን በራሳችን ኮሚኒቲ ውስጥ ነው እንጂ ፈረንጆችን ትፈራለች ማለት ሳይሆን አልለመደችማ፣ አቅሙ አልነበረም። ስለዚህ እና ቋንቋውም አለ እና ስንቱ ነገር አለ። ስለዚህ የቻለችውን አስተማረችኝ። ግን የተዋወቅኩት አበሻ በሙሉ ህይወቴ ውስጥ ኮንፊደንስ ሁሌ አንድ ነው ኔጋቲቭ ነው ማለት ሳይሆን በደንብ አልተስተካከለም ገና። ለምሳሌ ሰው ፊት ጮክ ብሎ ማውራት፣ አይን እያዩ ማውራት የባህል ልዩነት አለ። አሁን እኛ አይን እያየ ማውራት በእኛ ባህል ፕሮባብሊ ዲስሪስፔክት የማድረግ ሊመስል ይችላል። ውጭ ግን አሁን እኛ አይን እያየን ኢንተርቪው ለማድረግ ራሱ እንደዛ ካላደረግን ኮንፊደንስ የላትም ብለው ይወስዳሉ። እና እንዳልሽው አሁን በእኛ ባህል ውስጥ በጣም ራሳችንን የምናይበት አንዳንድ መነጽር የተሰራው ጥሩ ይሆንና ወደ ኮንፊደንስ ላይ ስንሄድ ደግሞ ባላንስ ላይ ያደርግ ይችላል። ለምሳሌ ከሰዎች ጋር በምናወራበት ሰዓት ልክ አሁን እንዳልኩት አይን እያዩ አለማውራት እና ልጆቻችንም ላይ እሱ ነገር ሊታይ ይችላል ካላስተማርናቸው። እና ኮንፊደንስ ልጆች ላይ መስራት እንደሚያስፈልግ የታወቀ ነው። ልክ ነሽ። አሁን ብዙ ውጭ ሀገር በምናሳድግበት ሰዓት የልጆቻችንን እድሜ ጠብቆ ራሳቸውን ኤክስፕረስ እንዲያደርጉ ዲስሪስፔክት ያድርጉ ማለት አይደለም። ሌላው ግን ራሳቸውን ኤክስፕረስ ማድረግ እንዲችሉ የቤታችን ስነስርዓት እንዳለ ሆኖ ግን ይሄንን አድርገው እንዲያድጉ ማድረጉ በዚህ አጋጣሚ ጥሩ ፖይንት ነው የተነሳው ብዬ አስባለሁ። ግን አሁን አንቺ ሳይሽ ኮንፊደንስ አለሽ፣ ሪስክ ወሳጅ ነሽ እና እሱ ከየት አመጣሽው? ሪስክ ወስደሽ አንተርፕረነር ሲባል መቼም ሪስክ ወስዶ ነው አይደለ የሚያደርገው። ሰው እንግዲህ የሚያቀኝ ስራው ተሰርቶ በቃ ፊኒሽ ፕሮዳክት በቃ ስንት ዓመት
የፈጀ ፕሮሰስ ነው እና ብዙ ዓመት ነው፣ ከ10 ዓመት በላይ ነው የፈጀ እዚህ ለመድረስ። ኤንድ እንደውም 15 ገብተዋል አሁን። እንትን የመጀመሪያ ጊዜ ሲጀምር አስታውሳለሁ እኔ እንኳን ኮንፊደንስ ብቻዬን ነበር የምኖረው ያኔ። ለዩኒቨርሲቲ ወጥቼ በ18 ነው ከቤት የወጣሁት ለዩኒቨርሲቲ። እና ዩኒቨርሲቲ ለመሄድ በእንትን ስቴሽን ሴንትራል ትሬን ስቴሽን ነበረች፣ እዛ ማለፍ ነበረብኝ እና በጣም ቢዚ ነበር እዛ። ይችን ነገር ለማለፍ ራሱ በጣም ያስፈራኝ ነበር፣ ሰውን ስለምፈራ ማለት ነው። ያው ከቤት የለመድኩት ነገር ነው። ኢትስ ፕሮሰስ፣ ሁሉ ነገር በጣም ያ ለእኔ ፕሮሰስ ነበር። ግን እኔ በጣም አእምሮ ውስጥ የነበረ ያኔ በጣም ሳስብ የነበረ ሰው ሁሌ የሚፈልገውን ነው የሚያስበው። እኔ ግን ሁሌ የማልፈልገውን ነገርም በጣም ሳስብ ነበር። እንደዚህ መሆን አልፈልግም፣ እንደዚህ ኑሮዬን መቀጠል አልፈልግም። ወይንም የሰው ጥፋትም ይታየኝ ነበር ብዙ። ወይንም ወላጆቼ ያው እንግዲህ ሰው ናቸው፣ ሁሉ ነገር የሰሩት ጥሩ ነው ማለት አንችልም። ጥፋትም ይሰራሉ፣ ሰው ናቸው እና የቻሉትን ነው የሰሩት። ግን ከነሱ ጥፋትም ብዙ ነው የተማርኩኝ። እንደሱ አልሆንም የሚል ነገርም ብዙ ነበሩ እና ለምን ጥፋቱን ደግማለሁ? ጀስት ከነሱ ለምጄ አላረግም ነው ያልኩት። ድሮም በኋላ ላይም ለነሱ ስል ነበር ይሄን አልፈልግም፣ እንደዚህ መሆን አልፈልግም። ቢካዝ አሁን እንግዲህ አንቺ ኮንፊደንስ ትይዋለች፣ ግን ጸባዬ ከፋሚሊ ጋር ያጋጨኛል ብዙ ጊዜ። ቢካዝ እንዴት እንደዚህ ራስ ወዳድ ምናምን ይሉኛል። ግን ኢት ሜክስ ኖ ሴንስ። ለምንድን ነው ከዚህ በታች መሆን የምፈልገው? ለእኔ አይተረጉምልኝም። ግን በኋላ ላይ ሳየው እንግዲህ ያው የለመዱት ነው እና የኛ ባህልም ብዙ ጊዜ ስለ ሰው ነው አይደል? ሰው ምን ይለኛል ወይንም ለሰው ተብሎ። እኔ ግን እሱን ነው ያልፈለግኩኝ፣ ለሰው መኖር። እና እንግዲህ ይሄ በእኛ ባህል ጋር የሚያጋጭ ነገር ነው። በቃ አንቺ አሁን ለሰው መኖር ያልሽው እኔ ስተረጉመው ለሰው አላረግም፣ ለሰው አልረዳም አይደለም። ግን ምንድነው ይሉኝታ፣ አንድ ነገር ማድረግ ፈልጌ ሰው ምን ይለኛል ብዬ አላቆምም ነው አይደል? እኔ ጀስት በአእምሮዬ የምፈልገውን ነገር አረጋለሁ። ከዛ በኋላ ነው የማየው ሰው ላይ ምን ኤፌክት እንደሆነ። ከዛ ጥፋት ከሆነ ቅርታ ይባላል። ጥፋት ካልሆነ ብዙ ጊዜ ደግሞ አይደለም፣ እንቀጥላለን። ግን መጀመሪያ እኔ የምፈልገውን አይቼ አረጌ ከዛ እስቲ እናያለን እንግዲህ ምን እንደሚሆን። እንደዚህ ነው እኔ እንዳልሽው ሪስክ ቴከር ነኝ። ጥፋት መስራት መጥፎ ነገር አይደለም እና ጥፋት ለመስራትም ፍርሃቱ የለኝም አሁን ዛሬ እንግዲህ። ምክንያቱም ጥፋት ከመስራት እንማራለን። ያን ጥፋት አልፈን ሌላ ቦታ ስናልፍ ሰክሰስፉል ኢትስ ኦኬ፣ በወድቅም እነሳለሁ የሚል ያን ዲቨሎፕ እየተደረገ ይሄዳል ማለት ነው። ኮንፊደንስ ያ ኦፍ ኮርስ ያ እናቴም ድሮ እንግዲህ ያው ወላጅ ማለት ፕሮቴክት ለማድረግ ነው አይደል? ልጅን ፕሮቴክት ማድረግ እንፈልጋለን። ግን ብዙ ጊዜ ነው እናቴን ስጣላይ ነበረ። አትንገሪኝ ማለት አይቻልም እንግዲህ፣ ግን ስል ነበረ 10 ቤት ሆኜ እና አትንገሪኝ፣ ራሴ ሄጄ አይቼ መማር ፈልጋለሁ፣ ወድቄ እነሳለሁ። ያው እንግዲህ እናት ደግሞ እንድንወድቅ አትፈልግም አይደል? ይሄ ብዙ ጊዜ ያጣላን ነበር። እኔ ሄጄ በአይኔ አይቼ መጥፎ ነው ካልሽኝ ሄጄ አይቼ መጥፎ መሆኑን ማረጋገጥ ፈልጋለሁ። ያለበለዚያ ህይወቴን ሙሉ እየጠየኩኝ ወይንም እያሰላሰልኩኝ ልኖር ነው ማለት ነው። ነው እንደዚህ እያልኩኝ ለምን ቁጭ እላለሁ? ሄጄ ማየት እችላለሁ። ያው እንግዲህ ይሄ ለወላጅ ያስፈራል። ያው ምክንያቱም ወላጅ ብዙ ጊዜ የሚያስበው the worst ነው። ሄዳ እንዴት ትሆንብኛለች እና ደግሞ ያንግ ደግሞ ብዙ ጊዜ ሪስክ ቴከር ነው። ያንግ ስንሆን ሌላ ሰው ላይ ቢደርስ እንኳን እኔ ላይ አይደርስም ብለን ነው የምናስበው እና ያ ነገርም ወላጅ ያሳስበዋል። ግን ለልጆች ደግሞ መፍቀድ ያስፈልጋል። ኮንሲኩዌንስ አይገባቸውማ፣ ብሬናቸው አይችልም። ዲቨሎፕ ስላላረጉ ነገ የሚል ነገር እኮ የለም። አሁን ይሄን ሰርቼ ሁሌ ደግሞ ፖዚቲቭ ነው አይደል? አውትካም በነሱ አይምሮ ሁሉ ነገር ይሳካል ወይንም ይሆናል እንጂ ኔጋቲቭን አያስቡም፣ ወይንም የሎንግ ተርም ሪዞልቱን አያስቡም፣ አይችሉም። ኑሮ ኤክስፒሪየንስ የለም። ስለዚህ ይሄ ማሰብ እና ጀስት ኮንሲኩዌንሱን ማየት አይችሉም። አክቹዋሊ ከ25 አሁንማ 28 እያደረሱት ነው። ብሬናችን ፉሊ ዲቨሎፕ አይሆንም። ለዚህ ነው ባላንስ እናትም እንደዛ ቢሉ የአንቺ ሪስክ ቴከር ነገር ቢሆን ባላንስ ያደርጋል። እና አሁን እስቲ ወደዚህኛው እንምጣና ስለ እናትነት እና ባላንስ የማድረግ እንዴት አድርገሽ ነው ባላንስ የምታደርጊው?
ስራሽንና ከልጆችሽ ጋር አይኖ 3 ልጆች አሉሽ፣ ትራቭል ታደርጊያለሽ፣ ስራ ትመሪያለሽ። እንዴት አድርገሽ? ይሄ ጥሩ ጥያቄ ነው። ባላንስ የሚባል ነገር አይ ቲንክ አይ ዶንት ኖ ያለ አይመስለኝም። ጀስት እኔ ባላንስ ሲባል ይሄን ሰራለሁ ማለት አይደለም። እኔ ጀስት ከኑሮዬ ጋር የሚመች ላይፍ ስታይል ነው የምኖረው ማለት ነው። እና እንደሱ ስል አሁን ፎር ኤግዛምፕል ቀኔ አሁን እዚህ አሁን ትራቭል አድርጌ ነው ያገኘሽኝ፣ አሜሪካ ውስጥ ነኝ። ግን ቤት ስሆን ጠዋት እነሳለሁ። የፈለገ ፕላን ባረግ አንድ ልጅ ቢታመም ወይንም አንድ ነገር ቢሆን ፋሚሊ ውስጥ በቃ ፕላኔ ተሰረዘ በአንድ ቀን በአንድ ሰዓት ልበል እናት ኢቨን ሰዓት ደቂቃ። ስለዚህ የፈለገ ፕላን ባረግ ብዙ ጊዜ አይሳካም። ስፔሻሊ 3 ልጅ ሁሌ አንድ ይታመማል ወይንም መሄድ አልፈልግም ይላል ወይንም አለ አይደል። ሁሌ እኔ ነኝ ደግሞ ሳክሪፋይስ የማደርገው ሰዓቴን። ስለዚህ በሰዓት ከምራመድ ያሰብኩት ነገር ለራሴ በፕላን ማለት ይሄን በዚህን ቀን ይሄን መጨረስ አለብኝ የሚል ፕላን አወጣለሁ። ይሄ ዴድላይን ዛሬ ነው በቃ። ስለዚህ ዛሬ እነሳና ያው አንድ ልጅ ቢታመም ወይንም አንድ ነገር ያላሰብነው ቢፈጠር ያን ነገር ቶሎ ሰርቼ ጨርሼ ልጁን ወይንም የፈለገ ነገር አሰርፌ ምግብ ይሰራል ምናምን ካረፈ ቶሎ የሚያስፈልገውን እና መጨረስ ያለብኝን ስራ ሰራለሁ ማለት ነው። ግን በሰዓት መሄድ አይቻልም። እንደውም ባረግም አይ ቲንክ ሞር ስትሬስ ይጨምርብኛል። ቢካዝ ይሄን በዚህን ሰዓት መጨረስ ከተባለ አይ ቲንክ የዛሬ ችግር ብዙ ሰው የማይገነዘበው ከሰዓት ጋር ይሄ ሬስ አጌንስት ክሎክ ይሉታል አይደል በእንግሊዝ። ይሄን ሬስ በየጊዜ ሰዓትን ኪፕ አፕ ለማድረግ የምንሯሯጠው ነገር ነው አይምሮችንን የሚነካ ማለት ነው። ስለዚህ ሰዓትን መልቀቅ ይሻላል። አንዳንድ ጊዜ እስከ ሌሊት ድረስ የምሰራ ነገሮች አሉ ጠዋት ወይንም ቀን ስላልተመቸ። አክቹዋሊ አይ ላይክ ኢት ታይሙን ከመታገል እንዳመጣጡ መመለስ። ልጆች ሲታመሙ ተወት ታደርጊያለሽ። ግን የስራሽንና ከልጆችሽ ጋር ያለውን ታይም እንዴት አድርገሽ ነው ባላንስ የምታደርጊው ማለት ነው? አሁን ስራ ላይ ያለ ከልጆችሽ ጋር ጊዜ ማሳለፍ አለብሽ። በእኔ ደረጃ ነኔ አለች። ነኔ ጥሩ ነኔ ቀጥረናል። አብራቸው ነው አትሊስት ልጆቹ ከእሷ ጋር ረጅም ጊዜ ስለቆየች እያደጉ አንድ ላይ ነው የቆዩት ማለት ነው። እና ልጆቹም በደንብ ያውቃታል። ስለዚህ ለእኔ ፈርስት ኦፍ ኦል ጥሩ ነኒ ማግኘት በጣም ከባድ ነው እና ቀላል አይደለም። እኔ በጣም ታድያለሁ በሱ ብዙ ስራ እና አለ አይደል የሚያሳስበን ነገር ከኔ ላይ አቀለለችልኝ ማለት ይቻላል። ቢካዝ እምነት አለ ማለት ነው እና እሷም ኬር ታደርጋለች፣ ልጆቹም ይወዷታል። እና አይ ቲንክ ይሄም አንድ ነገር ነው። ብዙ እናት ነኒ ሞግዚት ይፈራሉ ወይንም እምነት ፉሊ የለም። ስለዚህ በዛ ላይ ደግሞ ልጆቼ በኋላ እሷን ከወደዷት ምናምን የሚባል ነገር አለ። ይወዷታል፣ ለምን አይወዷትም? አብሮ ብዙ ሰዓት ያሳልፋሉ። ግን እናታቸው ትሆናለች ማለት አይደለም። ለልጆቹ ቤሲክሊ ጓደኛ ናት። እሷ ደግሞ የፈለገ ቢነግሯት አትናደድም ወይንም እንደ እናት አይደለም አይደል? ስለዚህ ለነሱ እንደ ጓደኛ ናት ማለት ነው። ይሄ ይረዳኛል። ትራቭል ሳረግ እሷ አለች። ባለቤቴም በዚህ ነገር 50-50 ነን። ስለዚህ እሱም እኔ ከሄድኩኝ እሱ ቤት አለ፣ እሱ ሲሄድ እኔ ቤት አለው። ስለዚህ ልጆቹን ፉሊ ብቻቸውን አንተውም። ኤቨር ሞግዚት መኖር በጣም ነው የሚጠቅመው። ብዙ ስራ ያቀልልሻል፣ ሊያደርግልሻል። ግን ስቲል አንቺን ይፈልጋሉ ኦፍኮርስ። እና ባለሽ ሰዓት ጥሩ ኳሊቲ ታይም ይኖርሻል። ዊኬንድ ላይ እኔም ብዙ ጊዜ ቤት ሰራለሁ። ስለዚህ ከፈለጉኝ አለው ቤት። አንዳንድ ጊዜ ስራ የሚይዛቸው ሄዳለሁ ትልልቆቹን ጀስት እንዲያዩ ራሱ ስራ ምን እንደሆነ እንዲያዩ እና እንዲለምዱም። አሁን እድሜ ትልቁ አሁን 8 ሊሆን ነው እና ብዙ ነገር ይጠይቃል። ይሄን ፈልጋለሁ፣ ይሄን ግዙ ነው። ተሰርቶ ነው የሚገዛ እኮ ዝም ብሎ አይደለም። ገንዘብ ኬት እንደሚመጣ ምናምን አሁን መልመድ አለባቸው። ይሄ ፕሮሰስ ነው። ግን የራስ ድርጅት ስለሆነ ይዣቸው ሄጄ ላሳያቸው እችላለሁ። ስለ ሆም ስኩሊንግ ማውራት እፈልጋለሁ። በጣም ሆም ስኩሊንግ በአሁን ጊዜ
ብዙ ሰዎች እያደረጉት አያለሁኝ። በተለይ ውጭ ሀገር አሜሪካን ሀገር ውስጥ ብዙ ሰዎች እያደረጋሉ ነው። አይ ነው ኮንሴፕቱ አዲስ አይደለም፣ በፊትም የነበረ ነው። ብዙ ሰው አያደርገውም ነበረ። አሁን ግን ብዙ ሰዎች እያደረጉት አያለሁኝ። አድገውም በዛ ውስጥ ያለፉ ሰዎች አጋጥመውኝ ያውቃሉ፣ አብረውኝ የሚሰሩ እና በጣም ጥሩ ወደውት የነገሩኝ አሉ፣ ያልወደዱትም አሉ። እና ያው እንደ ሰው እና ደግሞ እንዴት እንዳሳለፉም ነው። አንቺ ለምን መረጥሽ ሆም ስኩሊንግ ለልጆችሽ? የተለያየ ምክንያት አለኝ። አሁን ይሄን ዓመት ነው የጀመርነው እኛ። ከዚህ በፊት ልጆቹ ዝም ብሎ ትምህርት ቤት ሲሄዱ ነበር። ለእኔ አንዱ ምክንያት ፍሌክሲቢሊቲ ነው። ይሄን ሁሉ ገንዘብ እየከፈልኩኝ እስካሁን አይ ፊል ላይክ ስሌቭ ቱ ደ ስኩል ላይክ እንደ ትምህርት ቤት ያለኝን በቃ ማድረግ ነው። እና ለልጆቻችን እንላለን እንጂ ላይክ ለምንድን ነው አንዳንድ ላይክ ፎር ኤግዛምፕል ሆሊዴይ ስንሄድ ብሬክ ሆኖ ሆሊዴይ ስንወጣ ማስረዘም አንችልም ነበር ቢካዝ አቴንደንስ ይሄ ስኮር መሆን አለበት። ወይንም ክፍል ውስጥ ልጆቹ እንደዚህ ቢሄቭ ካላረጉ በቃ ጥሩ አይደለም ይባላሉ። ላይክ ሜክስ ኖ ሴንስ ለእኔ ልጆቼ ፍሪ እንዲሆኑ ነው የምፈልገው እና እንደፈለጉ ያሰቡትን እና የሚፈልጉትን እንዲያደርጉ ነው። እንግዲህ ሁሌ እንደሱ ዓለም ውስጥ አይሰራም አይገደት። ግን በእነሱ እድሜ 7 እና 5 ነበሩ ገና በጣም ዮንግ አልገባቸውም ላይክ ሌላ ሰው ሌላ ግሩፕ ውስጥ እንዴት እንደሚሰራ። ስለዚህ መፍትሄው ምንድን ነው ብዬ ስፈልግ ሆም ስኩሊንግ እለዋለሁ እንጂ እንደ ሃይብሪድ ነገር ነው። ስለዚህ አዲስ ራሴ ፕሮግራሙን አግኝቼ ትንሽ ራሴ ነው ላይክ ያው ሬንጅ ያደረግኩት ልበል። ሃይብሪድ ማለት ትምህርት ቤት አይነት ነገር አለ እስካሁን 2 በሳምንት የሚሄዱት እና ፉል ዴይ ትምህርት ቤት ነው። ግን መሄዱ መንድቶሪ አይደለም፣ ግዴታ አይደለም። ካልሄዱ ደግሞ ኦንላይን ትምህርቱን ይማራሉ። ስለዚህ ትምህርቱ ኦፊሻሊ ኦንላይን ነው። እዛ አስተማሪ ቁጭ ብሎ ወይንም ቆሞ የሚያስተምር ነገር አይደለም። ኦንላይን ነው የሚከታተሉት። ግን ሲሄዱ ትምህርት ቤት ኦንላይኑን እየሰሩ ልጆች አሉ። ስለዚህ ፊዚካል ነገሮችን እስካሁን እንደ ኖርማል ትምህርት ቤት ይሰራሉ ማለት ነው። መጫወት፣ አንድ ላይ ምሳ መብላት፣ ሶሻላይዚንግ ማለት ነው። በዛ ላይ አፍተር ስኩል አክቲቪቲስ ቤት የተቀመጡ ለቀን ስለዚህ ሰኞ እና ሮብ ማሊ ሴቷ ነው የምትሄደው እና ሌላ ቀን መቼ ነው? ማክሰኞና ሐሙስ ወንድየው ይሄዳል ማለት ነው። እና ቤት የተቀመጠ ልጅ ደግሞ አፍተር ስኩል አክቲቪቲስ ምናምን ይሰራሉ። ግን ሌላ ቋንቋም ይማራሉ። አሁን ፎር ኤግዛምፕል መንፈስ ነው ስሙ ወንድየው በጣም ታለንተት ነው እና ማቴማቲክስ የ12ኛ ግሬድ ኦልሬዲ ይሰራል። ለሱ ኤክስትራ ትምህርት ያስፈልግ ነበር እና ኤክስትራ ፑሽ እዛ ትምህርት ቤት ሲሄድ እየደበረው ነበር የሚመጣ ኤቭሪዴይ እና ልጆቹን ያስቸግር ነበር በዚህ ምክንያት። ስለዚህ ሰው ሊገባው አልቻለም። አሁን ግን ራሳችን ኮንትሮል ማድረግ ጀመርን ማለት ነው። ቢካዝ አወቅንለት እና ብዙም ቤት ስላለ በደንብ መከታተል ቻልኩኝ። በዛ ላይ ትልቁ እኔ ደስ ያለኝ ነገር ልበል ከማን ጋር እንደሚውሉ ኤግዛክትሊ አውቃለሁ። ማን ነው አብራቸው የሚውለው እና አብራቸው ምንድን ነው የሚሏቸው። አንድ ነገር ደስ ካላላቸው ከየት እንደመጣ ሎኬት ማድረግ እችላለሁ። አሁን ለኢሞሽናል ሳይድ በጣም ጥሩ ነው። ለዲቨሎፕመንት ሳይድም አሁን መንፊ እንደዚህ ታለንተት ሆኖም በጣም ትምህርት ብቻ እንዲያበዛ አልፈልግም። ኑሮም ኤንጆይ እንዲያደርግ ፈልጋለሁ። ምን ይሰራል ትምህርት በ10 ዓመት መጨረስ እና ቤት ቁጭ ማለት ምንድን ነው ጥቅሙ? ከሰውም ጋር ከምን ጋር ዲቨሎፕ እያደረገ መራመድ አለበት እንጂ ቀኑ ሙሉ ትምህርት ብቻ መማርን ኑሮ አይደለም። አንቺ ለነሱ ስፔሲፊክ በቃ ለሚያስፈልጋቸው ነገር አድርገሽ ኦል ራውንድድ አድርገሽ ነው ያደረግሽው። የትራዲሽናል ሆም ስኩሊንግ ከሚለው ይለያል ማለት ነው። እኔ ያላስተምራቸውም ፕራይቬት ቲቸር ተከራይተን እሷ መታ 3 ሰዓት በቀን ነው 3 ሰዓት ተኩል በቀን ነው የምታስተምራቸው። በዛ ላይ ያው ዱባይ ስለምንኖር አረብኛ ይማራሉ ኤክስትራ እና ሌላ ቋንቋም እንዲማሩ ፈቅጃለሁ። ማለት ድሮ ወላጆችም ከኔ ጋር ሲያደርጉ ነበር። ፈረንሳይ አስተማሩኝ ነበር ፎሬን ላንጉዌጅ
አሁን እነሱም ፎሬን ላንጉዌጅ እንዲማሩ እያረኩኝ ነው። ያው የፈለጉትን ማሊ ሴቷ ራሻ ነው የምፈልገው አለችኝ። ፋይን የፈለገ ለምን የውሻው ቋንቋ አይሆንም? ቋንቋ ቋንቋ ነው። እና መንድሪን ቻይኒዝ ከባድ ስለሆነ ለእሱ ቻሌንጂንግ ነው። ቅድም ምናል 7 ዓመቱ ነው አይደል? 8 ዓመት 8 ሊሆን ነው። የ12ኛ ክፍል ሳይሆን የ12 ዓመት ልጅ ማት ይሰራል ነው የ12ኛ የ12 አሁን የእሱ እድሜ ባለፈው መት ቴስት ሰርቶ ሌሎቹ በ2 ሰዓት የሚሰሩት እሱ በ16 ደቂቃ ጨረሰው በመቶ ስኮር። የ12ኛ ክፍል እኮ ወደ ካልኩለስ ምናምን እኮ ነው አይደል? አክሮስ ከቤታችን አክሮስ እንደ ማትስ ክላስ አለ እና በፍሪ ታይም ራሱ እዛ ሄዶ ስለዚህ ሌሎች ልጆች ሲጫወቱ እሱ ሄዶ እዛ ይውላል ማለት ነው። ስለዚህ ታለንት ስለዚህ ያ አዘ ፓረንት እንደ እናት ታለንትን የልጆችን አግኝቶ እንደዚህ መደገፍ እኮ ትልቅ ነገር ነው። አንዳንዴ ካልተደገፈ እኮ እዛው ይቀራል እና ትልቅ ነገር ነው። አንዳንዴ ገባሽ ፎከስ አድርጎ ልጆቹን ማወቅ። አሁን ለሴቷ ይሄ ምንም አይጠቅምም። እሷ አሁን መጫወት ይሄ አርት አለ አይደል? አርት ክራፍት በእጇ ነገር መስራት ነው ደስ የሚላት። እሷ ቶታሊ ሌላ አይነት ሰው ናት። ሆም ስኩሊንግ ይሄ ፈቀደልኝ ማለት ነው። ኤግዛክትሊ ማንነታቸውን አይቼ ለነሱ ቴይለር ሜድ ኤጁኬሽን ማለት ማቅረብ በጣም በጣም ኢምፕሬሲቭ ነው። በጣም ደስ ይላል። ምክንያቱም ልጆቻችንን ታለንታቸውን አውቆ ያንን እንዲያዳብሩ ስትሮንግ እንትናቸውን በሱ ኤክሰል ማድረግ ይችላል ወደማይፈልጉት ነገር ሲያሉ እና ከልጅነት ደግሞ እንደዚህ ታለንታቸውን ማወቅ መቻልና እሱን ቴለር ማድረግ በጣም ለብዙዎቻችን ትምህርት ነው የሚሆነው። ሆም ስኩሊንግ ሰው እንደሚያስበው አይ ቲንክ ኢት ዲፔንድስ። ብዙ ፍሪደም አለ እና ብዙ ሰው ደግሞ ፍሪደምን አይችልም። ቢካዝ ፍሪደም ሲኖር ዴዲኬትድ ሆኖ እየተከታተሉ የት እንደደረሱ እየታየ ልጅ ማሳደግ ራሱ ከባድ ነው። ትምህርቱንም ተጨምሮ ለብዙ ወላጅ ከባድ እንደሆነ ይገባኛል። ግን ለልጁ ምንድነው ጥሩ ከተባለ ሆም ስኩሊንግ ኦፍኮርስ በዛ ላይ ሴፍ ነው። ያው አሜሪካ ለምትኖሩ እኔ በሆን ልጄን እዚህ ወደ ትምህርት ቤት መላክ ያስፈራኛል። ሁሉ ቦታም ባይሆን አንዳንድ ቦታዎች ያስፈራሉ በጣም። ስለዚህ ሴፍቲም አለ። በዛ ላይ ያው የፈለገ ሰው እዛ ትምህርት ቤት የሚሰራ አይ ዶንት ኖ እብድ ሊሆን ይችላል። ልጆችን ምን እንደሚሉ አላውቅም። እና ኢሞሽናል ሳይድ በጣም ሊከብዳቸው ይችላል ስፔሻሊ ጊዜ። ስለዚህ አይ ቲንክ ሞር ፖፑላር እየሆነ ነው የሚሄደው በኋላ ላይ። ሆም ስኩሊንግ በጣም ብዙ ሰዎች ያደርጋሉ። ምክንያቱም አንዳንድ ነገሮች ልጆቹ ስፔሻሊ ፎርማቲቭ ኤጅ ላይ አንዳንድ አይምሮ ላይ የሚገቡ ነገሮችን ልጆቻቸው ላይ እንዳይሆን በመፍራት ባለመፈለግ ቤት ውስጥ ሆም ስኩሊንግ ያደርጋሉ። ግን ብዙ ስራ እየሰራ ቤተሰቡን መደገፍ ላለው ሰው በጣም ከባድ ነው። ምክንያቱም ስኩል ካረግሽ ቤት ቁጭ ብሎ ልጆቹን መከታተል ደሞዝ ያስጠይቃል፣ መፈተንም አለባቸው። ሆም ስኩል የሚሄዱ ልጆች ስታንዳርዱ እንደዛ ለመሆን ግን ከብዙ ሰዎች እንደሰማሁት ሶሻላይዝ ማድረግ የራሳቸው ግሩፕ አላቸው እና ሁሉም ነገር አይቀርባቸውም ልጆቹ ላይ እንዳልሽው፣ ግን ጊዜ ይፈልጋል በቃ አብሮ ማሳለፍ ከልጆቹ ጋር እና ያ ሆም ስኩሊንግም አንዳንድ ሰው ኖ ይላል፣ ግን እንደየሰው ነው። ድሮ አልወድም ነበር ወይም አይገባኝም ልበል አልገባኝም ነበር። ግን አሁን የራሴ ሲስቴም እንደዚህ ሳገኝ ያ ለእኔ ይሰራል። ግን እንደ አገሩም ነው አይ ቲንክ እንደ አገሩ ኮሚኒቲ አለ ወይ አይ ቲንክ ከከተማ ውጭ የሚኖሩት ምናልባት ሊከብድ ይችላል፣ ሩቅ የሚኖሩት አትሊስት ብዙ ጊዜ ሆም ስኩሊንግ ኮሚኒቲስ ዋና ከተማ ውስጥ ወይም አሉ ትልልቆች ውስጥ ነው ያለ እንጂ ያ አይ ዶንት ኖ እንደ ሲቹዌሽኑ ነው የሚታየው። ግን ብዙ ፕሮአክቲቭነስ ይፈልጋል ከወላጅ እና አንዳንድ ወላጅ እንግዲህ ልጆቹን ዝም ብሎ ትምህርት ቤት ልኮ ለማረፍም አለ። ይገባኛል። እሱም እውነት ለመናገር እንደ ቤተሰቡ እንደ እንትኑ ይለያያል። ግን የመረጠም ትክክል ነው፣ ያልመረጠም ትክክል ማለት አይደለም። ግን ሁሉ ነገር እንደ ፍላጎቱ ማድረግ ይቻላል። እኔ እንዳልኩሽ 2 አብሮኝ የሚሰሩ የተለያዩ ሰዎች ነበሩና ሁለቱም ምላሻቸው ሆም ስኩል ስጠይቃቸው እንዴት ነበረ ስላቸው አንደኛዋ ሆም ስኩል በመሆኗ የተነሳ ብዙ ቦታ ማትሄድ ስለነበረ ትራቨል ነርስ ሆነች፣ በቃ ለመዞር ማለት ነው። አንደኛው ደግሞ ከመውደዷ የተነሳ ልጆቿንም 5 ልጆች አላት ሆም ስኩል ታደርጋለች እየሰራችን ፓርት ታይም ማለት ነውና ሁለቱ ላይ የተለያየ እንትን ነው ያደረገውና
ጥሩም ነው መጥፎም ነው የምንለው አይደለም። ግን እንደየ እንትኑ አሁን በአንቺ ሳየው ልጅሽን ታለንቱን ማግኘቱ ምኑ በተለይ ረዳት ሲኖር በጣም ይጠቅማል። እና ሌላ ማንሳት የምፈልገው ሰልፍ ኬር ለአንቺ ምንድን ነው? ሰልፍ ኬር ማለት ለእኔ ያው ፍሪደም ነው። ፍሪደም ማለት በፈለግኩት ሰዓት በፈለግኩትን ማድረግ። ግን አይ ቲንክ ሰልፍ ኬር ትልቅ ሰልፍ ኬር ለእኔም ብቻዬን መሆን መቻል ለእኔ ኢምፖርታንት ነው። ሰልፍ ኬር አይ ቲንክ ምናልባት አንዳንድ ሰው መሳጅ ወስጄ ወይንም አለ አይደል ፊቴን ሜካፕ ምናምን፣ እኔ ሰውነቴ ላይ አይደለም ሰልፍ ኬር ሜንታል ነው። ሜንታሊቲም ግን ሜንታል ሄልትም ነው ማለት ብቻዬን መሆን ደስ ይለኛል እና ጸጥ ሲል ለእኔ በጣም ኢምፖርታንት ነው። አንዳንድ ጊዜም ልጆቼንም ብወድ እና ደስ ቢሉኝ በጣም ላውድ ናቸው፣ ይጮዋሉ ብዙ። ቀኑን ሙሉ መስማት አልችልም። እሱን ለእኔ የራሴን ሀሳብ ፕሮሴስ ማድረግ አልችልም ማለት ነው እነሱ ሁሌ ካሉ። ስለዚህ ያው ለስራዬም ብዙ ትራቭል አደርጋለሁ፣ ግን ለስራም ባይሆን አንዳንድ ጊዜ እወጣለሁ ጀስት ብቻዬን ለመሆን። ሰልፍ ኬር ሜንታል ሄልዝ ላይ ኳየት ስትሆኝ ራስሽ ፕሮሰስ ስታደርጊ ያንን አድርገሽ ስትመጪ ለልጆችሽ ፕሬዘንት ትሆኛለሽ። ሰልፍ ኬር አዘርዋይዝ እሱን ካላደረግሽ፣ ስለዚህ ያንቺ ሰልፍ ኬር የምታየው ብቻ ስትሆኝ እሱ አንዱ ነው። ግን ፍሪደም ስትይ ምን ማለትሽ ነው? ሰልፍ ኬር ፍሪደም ኢዝ ሰልፍ ኬር ስትይ ላይክ አለ አይደል አጠገባችን ያሉ ኢምፖርታንት ሰዎች ፍሪደም መስጠታቸው እና ጀስት አሁን ባለቤቴም ሂዝ ላይክ እኔም ወደ እሱ እሱም ወደ እኔ በጣም ብዙ ፍሪደም እንሰጣለን። ላይክ እሱ ያው እኔም እሱ እንዲደሰት ፈልጋለሁ፣ እሱም እኔ እንዲደሰት ያው ይፈልጋል። እኔም ሞር ኢንዲቪጁዋል ታይም ፈልጋለሁ፣ ብቻዬን መሆን ፈልጋለሁ። እሱ ግን ለእሱ ሌላ ነገር ነው የሚያስደስተው። ስለዚህ ስፔስ መስጠት አለብን እና አጠገቤ ያሉ ሰዎች በሙሉ ይህን ስፔስ ለእኔ መስጠት አለባቸው፣ ያለብለዛ ሊሰራ አይችልም። እና ይሄ እውነት ለመናገር ድሮ ከእናቴ ጋር ብዙ ያጋጨኝ ነበር። ላይክ እሷ ቀኑ ሙሉ ከሰው ጋር መሆን ደስ ይላት ነበረን። ያው ሰውን አይ ቲንክ ያደገችበት ነው እና ብቻዋን መሆን ራሱ ደስ አይላትም ነበር። እኔ ደግሞ ተቃራኒ ላይክ ሰው ቤቴ ሲመጣ እንግዳ ሲኖር ለረጅም ጊዜ በጣም ይጨንቀኛል፣ አልችልም። እና ምናልባት ኤነርጂም ነው የሰው ኤነርጂ አለ አይደል? እና እውነት ለመናገር ሁሉ ሰው ጥሩ ኤነርጂ የለውም። አንዳንድ ጊዜ ጀስት ኔጋቲቭ ብቻ ነገር ይዞ ይመጣል እና ይሄ በጣም ከባድ ነው። እስፔሻሊ ቤት ሲመጡ ብዙ ብዙ ይጠይቃል ከኛ። ስለዚህ አብረን የምንውለውን ሰው መምረጥ ማለት ነው። ጥሩ ኤነርጂ የሚሰጠንን ኔጌቲቭ ኤነርጂ የማይሰጠንን ሰው መምረጥ። ብቻዬንም ስሆን አንዳንድ ጊዜ ሰው ሲደውልልኝም አላነሳም፣ ሲያንኳኩም እንኳን አልከፍትም አንዳንድ ጊዜ ቢካዝ ላይክ አለ አይደል ሜንታሊ አይፈቅድልኝም በዛን ጊዜ፣ ያለዛ ይረብሸኛል በጣም። ስለዚህ ለወሬ ብዬ ለምንድን ነው ራሴን የምረብሸው? ቢካዝ ወሬ ነው፣ ሌላ ነገር ያመለጠኝ ነገር የለም። ስለዚህ ሰልፍ ኬር ለአንቺ ይሄ ነው እና ለየሰው ሁሉ ይለያያል ማለት ነው። የሁሉ ሰው ይለያያል። አንዱ እንዳልኩኝ ስፖርት ቤት ወይንም ማሳጅ ወይንም ምን ፊዚክሊ ነው። ለአንዱ ግን እንደውም ሰው ጋር መሄድም ሰልፍ ኬር ሊሆን ይችላል። ከሰው ጋር ከወደዱት ሰው ጋር ሰዓት ማሳለፍም ሰልፍ ኬር ሊሆን ይችላል። አንዳንዶቹ ደግሞ እናቶች ከልጆቻቸው ጋር መሆን ደስ ይላቸዋል። እሱም ራሱን የቻለ ሰልፍ ኬር ነው። ልጆቹ ቁጭ ብለው ፊልም እያዩ አንድ ላይ እየሳቅን ሰዓት ማሳለፍም ሰልፍ ኬር ነው። ግን ለእኔ ከልጆችም ጋር ደስ ይለኛል፣ ግን ብቻዬንም መሆን ደስ ይለኛል። እና ደግሞ ይህንን ሰልፍ ኬር ለአካባቢያችን ላሉ ሰዎች ማሳወቅ። አሁን አንቺ ለባለቤትሽ ያውቃል፣ አካባቢሽ ያሉ ሰዎች ያውቃሉ እና ያንን እንደ ሌላ መጥፎ ነገር ያቱ ዲስ ኢዝ ጉድ ፎር ለእሷ ይሄ ጥሩ ነገር ነው ብለው ነው የሚያስቡት። እና አይ ቲንክ አንቺ የወሰድኩት አሁን የምንፈልገው ለእኛ ሰልፍ ኬር ነው። ለእነሱ በኋላ ላይ ፕሬዘንት ለመሆን የምንፈልገውን ማሳወቁ ራሱ አንድ ትልቅ ነገር። ለባለቤቴ ገና ሳናገባ ነው ያልኩት ላይክ እንትን ያው ይህም የባህል ነገር አለ። ባለቤቴ እንግዲህ ደች ነው። ስለዚህ ልናገባ ስን ነገርኩት ዶንት ቼን ሚ ላይክ እስረኛ አታርገኝ፣
ቢካዝ እኔ እስረኛ ሆኜ መኖር አልችልም። ም፣ ጸባዬም እንደሱ አይነት አይደለም። ስለዚህ እሺ አለኝ። ያው የተስማማን ነገር ነው። ከመጀመሪያው ያው እንደፈለግኩኝ ነው። ብዙ ጊዜ ሰው አይገባውም ይሄን ስል like እንዴት ልበል ኑሯችን ሪስፔክት የሌለው ይመስላቸዋል። እኔ የፈለግኩትን ነው የማደርገው ስል ባለቤቴ ምንም ሊነግረኝ አይችልም። እውነት ለመናገር እኔ ትልቅ ሰው ነኝ፣ ራሴን የቻልኩኝ ሴት ነኝ። በዛ ላይ እውነት ለመናገር ኢንቴዎሪ ምንም ሊለኝ አይችልም። ይሄን አድርጊ ቢለኝ አልፈልግም ካልኩኝ አለቀ ም፣ ስቶሪው። በፍቅር ስለምንኖር ያ ሁሉ ነገር እንካፈላለን እንጂ ምንም ሊያስገድደኝ የሚችል ነገር የለም። ይሄም ራሴን ስትሮንገር ያደርጋል እና አውቃለሁ፣ እሱም ያውቃል። ስለዚህ ፍሪደም መስጠት ግዴታው ነው ማለት ነው። ቢካዝ እምቢ ቢለኝ እኔ የፈለግኩትን ማድረግ እችላለሁ። ፈሪቼ ቁጭ አልልም። ያው መጀመሪያውን ከመጋባታቸው በፊት የምትፈልጊውን ነገር የተነጋገርነው ነገር ነው። ግን እምቢ ማለት ምክንያቱም የለውም። አንድ ግን ኦፕሽንም አይደለም። ተነጋግራችሁ ነው የገባው። ያውቋል እሱም ታረጊው። ለአንቺ አዎ፣ ደግሞ ያ ሞር የተሻልሽ ሚስት ሊያደርግሽ ይችላል ብሎ ያስባል። ተሻልሽ እናት መሆን ያስችልሻል ብሎ ስለሚያስብ እሱ በጣም ፍሪ ነው እና ገብቶታል። ያ አይ ቲንክ እምነትም ያስፈልጋል እዚህ። ም፣ ያምነኛል። በቃ ያ የምታምኚው ሰው የፈለገ ያርግ። ምን አገባሽ? አሁን ያልሽው በቃ ትክክል። ምንድነው ያምንሻል። አዎ ስለሚያምንሽ አንደኛ ከመጀመሪያው ነግረሽዋል፣ ሁለተኛ ያምንሻል፣ የምትሄጅበትን ያውቃል፣ የምታረጊውን ያውቃል። ስለዚህ እምነት ነው ዋናው። ቀኑን ሙሉ የት ዋልሽ? አሁን 2 ሳምንት አንድ ቦታ ጠፍቼ ብመጣ ምንም አይመስለ። ኦፍኮርስ ደህና ነች ከሚባል ውጭ የት ሄድሽ፣ ምን አደረግሽ፣ ምን ሰራሽ አይጠይቀኝም። ቢካዝ ያውቃል ለስራ ነው ወይንም ለራሴ ነው ያው ወይንም ምንም መጥፎ ነገር ልሰራ አልወጣውም። ስለዚህ ይሄ ያው እንግዲህ በ10 ዓመት ነው ኦልሞስት ያገባን። በ10 ዓመት ውስጥ የተደራጀ ነገር ነው። ጥሩ ኮሚኒኬሽን አላችሁ ማለት ነው። ጥሩ ተግባቦት አላችሁ እና አዎ እና ትዳር ላይ ልጆች ላይ ይሄ ጥሩ ኮሚኒኬሽን በጣም አስፈላጊ ነገር ነው። እምነቱም የሚመጣው ግልጽ ሆኖ ከመነጋገር ኮሚኒኬሽን ከማለት ነው። እና ቅድም ልክ እንዳልሽው ሰዎች ብዙ አይረዱኝም አያውቁኝም ስትይ እንዲህ ስትይ ፕሮባብሊ ጥሩ ኮሚኒኬሽኑን ስለማያውቁ ነው፣ እምነቱን ስለማያውቁ ይሆናል። እና ለሁሉ መሰረት ያው እምነት ነው። በጣም ቆንጆ አድርገሽ ነው የገለጥሽው እና በጣም ነው የማመሰግነው። ቅድም እንትን እያልሽ ነበር ሰክሰስ ያልሽው። እንደው ለመመለስ ሰክሰስ ይለያያል ለሌላው ሰው የተለያየ ነገር ነው። ምንድን ነው ሰክሰስ? እርግጥ አንድ ነገር ብቻ አይደለም ሰክሰስ ይገባኛል። ግን ለአንቺ በቃ የማትደራደሪበት ሰክሰስ ምንድን ነው? በቃ በህይወትሽ የማትደራደሪበት። ነፃነቴ፣ ም፣ ቅድም ያስረዳሁት ነፃነቴ። እኔ ገንዘቤን ሉዝ ባረግ ነፃነቴን ሉዝ አላረግም። ወይንም ሌላ ነገር የፈለገ ነገር ሊወሰድብኝ ይችላል፣ ግን ነፃነቴን አይ ዶንት ጊቭ አፕ ማለት። ወላጆቼም ይሄን ሁሉ ያለፉበት ነገር ለእኔ ብሎ ነው። ለዚህ ነፃነት ነው። ለምን ብዬ ነው ነው ኮምፕሮማይዝ አላረግም በሱ። ነፃነት ሲባል ያው ቀላል ነገር ይመስለናል። ለእኔ በፈለግኩት ጊዜ የፈለግኩትን ነገር ማድረግ መቻል ማለት ነው። ይሄ ኦፍኮርስ ገንዘብ ካለ ይረዳል፣ ወይንም አለ አይደል ናኒ ካለ ኤሌመንቶች አሉ የሚረዱኝ ልበል። ግን ዞሮ ዞሮ የሜንታል ነፃነት ይሄ በፈለገ ገንዘብ ወይንም በፈለገ ሲቹዌሽን የሚመጣ ነገር አይደለም። ይሄ በጣም ቫሉብል ነገር ነው ለእኔ። ወላጆች ብዙ ነገር የሳክሪፋይስ ያደረጉት መሰዋት ነው አይደል ያደረጉት ለዚህ ነገር። ስለዚህ ለምንድን ነው ሁሌ እንደዚህ ነበር ወይስ መቼ ነው? ለዚህ ብዬ ነው የሰራሁት ስራዬን። ብዙ ሰው አሁን ስክሰስ ሲባል ያው የቢዝነስ ስክሰስን ነው የሚያየው። እውነት ለመናገር ገንዘብ ምንም ፍሪደም አይሰጠኝም ማለት ያው ፍሪደም ይገዛል ማለት ነኒ ምናምን፣ ግን ችግር ይዞ ነው የመጣልኝ። እኔ አሁን ያለ ገንዘብ እንደዚህ ነፃ መኖር ትችላለች ብትይኝ ገንዘቡን ለቅቄ ወዲያው ኑሮዬን ቀጥላለሁ። ግን
ይሄ በዚህ ዓለም ላይ አይቻልም። እኔ ዋው ሁሌ ለነፃነቴ ነው የሰራሁት። ኮኢንሲደንትሊ ኦፍኮርስ በመሀሉ ቢዝነስ በቢዝነስ ሆነ እና ሌላ ሪዞልትም ይዞ መጣ። ግን መዓት ችግርም ይዞ ይመጣል። ያ ብዙ መዓት እኔ ከፋሚሊ ጋር ያጣላኝ ነገር ብዙ ነገር ነው። ያ ስፔሻሊ በእኛ ባህል ያልሆንኩትን ያው በራሱ ፋሚሊ ላይ መጨረስ እንችላለን። ፋሚሊ በጣም ነው ከፋሚሊ ጋር ያጣላኝና ያው ራሴን ሳሳድግ እንግዲህ እለወጣለሁ። ለምንድን ነው የማልለወጠው? ላይክ እየተማርኩኝ እያሳደግኩኝ ራሴን በራሴ ኢንቨስት እያረኩኝ ነው የማድገው። ያው በእኛ ባህል ደግሞ ሁሉ ነገር መካፈል ለፋሚሊ መስጠት ምናምን ይባላል። እኔ ደግሞ በሱ አላምንም። አንድ ክስተት አለች ከእንግዲህ በኋላ ፍሪደሜን በቃ በፍሪደሜ አልደላደርም ያልሽበት ጊዜ አለ? ከዛ በኋላ ነው ስትሮንጎች የሆነ ክስተት አለ? ምክንያቱም ብዙ ስትመልሽልኝ በፍሪደሜ አልደላደርም ያልሽና የሆነች ክስተት አለች? አይ ዶንት ኖ የሚያስቅ ነገር ምናልባት አሁን መልሼ ሳስብ ሁሌ እንደዚህ አልነበርኩም። እንግዲህ ብዙ ህይወቴን ኦልሞስት በጣም በራስ መተማመን አልነበረም እና አይ ቲንክ አሁን ያው የደረስኩበት ቦታ ሳይ ወደዛ መመለስ አልፈልግም የሚል ሀሳብ ነው ሁሌ ሞቲቬት የሚያደርገኝ። ደስተኛ አይደለውም ማለት አልነበረም። በማውቀው እውቀት ያኔም ደስተኛ ነበርኩኝ፣ ግን የተሟላ አልነበረም ኑሮ። ሁሌ ወደፊት እዛ መድረስ ፈልጋለሁ ምናምን ህልም አለ አይደል? እንደሱ መሆን ፈልጋለሁ እና የሌላ ሰውን ህይወት እያየው እንደነሱ ሆናለሁ የሚል ፍላጎት ነበረኝ። እሱ ነበር የሚገፋፋኝ ማለት እችላለሁ። አሁን ግን የራሴ ሞቲቬሽን ሆንኩኝ። ስለዚህ በየቀን ይሄን ኑሮ ሉዝ ማድረግ አልፈልግም የሚል ሞቲቬሽን ነው ያለኝ እንጂ የሰውን ኑሮ ኮፒ ማድረግ ፈልጋለሁ አይደለም። ኤግዛክትሊ ሞመንት ላስታውስ አልችልም፣ ግን ይሄን ላይፍ መኖር ከጀመርኩኝ እንደውም ረጅም ጊዜ ላይክ ሩቅ አልነበረም እኮ ላይክ ምናልባት የዛሬ 2 ዓመት እንደዚህ ነበር። ኦኬ በቃ የፈለግኩት ቦታ ደረስኩኝ፣ ከአሁን በኋላ ወደ ድሮዬ መመለስ አልፈልግም የሚባል ምናልባት 2 ዓመት 1 ዓመት ተኩል እንደዚህ። ከዛ ድረስ ፕሮሰሱ እየተካሄደ ነበር። ዋው ትልቅ ነገር ነው። በቃኝ። በተለይ ቅድም እንዳልሽው ከስህተቶች ትማሪያለሽ። ከስህተቶች እንደዛ አልሆንም ማለት ራሱ ትልቅ ነገር ነው። አንዳንድ ጊዜ መሆን ፈልጋለሁም ብቻ ሳይሆን እንደዚህ መሆን አልፈልግም ማለት ትልቅ ነገር ነው። ምክንያቱም ከዛ ስህተት ስለምታይ እንደዛ አልሆንም ብለሽ ብዙ ሰው ለመሆን የሚፈልገውን ነው የሚያስበው፣ ሞቲቬሽን ይፈልጋል። እኔ ግን ሞቲቬሽን ተቃራኒ ነው። ላይክ እንደሱ አልሆንም ነው እንጂ ከአሁን በኋላ በቃኝ ማለት በጣም ትልቅ ነገር ነው። ያለበለዚያማ እየሮጥን በቃ በኔዘርላንድ እንትን አለ ሴይንግ ማለት ተረት ነገር እየሮጥ ያ እንዴት ነው የሚተረጎመው? እየተሮጠ መቃብር ውስጥ መግባት እንደሱ ነገር ይሆናል። ያለበለዚያ በቃኝ ማለት ከአሁን በኋላ የሚመጣው በሙሉ ኤክስትራ ነው። በቃ እንደ ኤክስትራ እንደ ካዶ በቃኝ ብሎ ፎይ ብሎ መኖር ማለት ነው። ከአሁን በኋላ ምንም ራሴን አላሻሽልም ወይንም ጸሎት አላረግም ምናምን ሳይሆን ቢካዝ የዛሬ ነገር በሙሉ ሊያልቅ ይችላል። ምናልባት ይህን ኢንተርቪው ስንጨርስ ምናልባት ኑሮ በአንድ ሰከንድ ሊለወጥ ይችላል። ከየት እናውቃለን? ግን የፈለገ ቢለወጥ የፈለገ ካሁን በኋላ ቢፈጠር አትሊስት የኖርኩት እስካሁን ድረስ ኦልሬዲ ትልቅ ካዶ ነው። ወደ ልጆችሽ ማሳለፍ የምትፈልጊው ትልቅ ቫሊዩ ምንድን ነው? በራስ መተማመን ማለት እችላለሁ፣ ግን ይሄ ቀላል ነገር አይደለም። ከማሳየት ውጭ ያው ኑሮቸው ውስጥ ምናልባት ለእነሱ ምናልባት የኔ ኑሮ እንደ ሞቲቬሽን ላይሆን ይችላል። እንደሷ መሆን አልፈልግም። አሁን እኔ ብዙ ሰራለሁ፣ እንደዚህ ብዙ መስራት አልፈልግም ሊሉ ይችላሉ፣ ይገባኛል። እኔ ግን ከሌላ ሲቹዌሽን ነው የመጣሁት። ለእነሱ ኑሮ ኦልሬዲ ቀላል ነው የጀመረ። ስለዚህ ይገባኛል እሱ። ጀስት ለእኔ ኢምፖርታንት ትልቁ ነገር የፈለጉትን ይስሩ። በቃ የፈለገ አለ አይደል ልባቸው ውስጥ አርት መስራት ፈልጋለሁ ካሉ አርት ይስሩ። ግን የፈለገ የመረጡትን በሱ ጥሩ መሆን አለባቸው።
ያው የምመኝላቸው ማለት ነው። የፈለገ ያርጉ። ለምን መንገድ ሰሪ አይሆኑም? ለምን አርት ስዕል ሰሪ አይሆኑም? ግን ከመረጡ አትሊስት ድ ቤስት መሆን መሞከር አለባቸው። ታለንታቸውም ወይ ፓሽናቸው ወይ የተፈጠሩበት ዓላማቸውን ማግኘት ያስፈልጋቸዋል። አንቺም ሆም ስኩል ያልሽው ያንን እንዲያገኙ ነው አይደለም? እያመቻቸሽ ያለሽ ዶክተር ሁኑ ይሄን ሁኑ ብዬ አልገፋፋቸውም። ትምህርት ቤት አልሄድም ካሉ ኢትስ ፋይን። እሺ፣ ግን ምንድን ነው ማድረግ የምትፈልጉት? በሱ ስፖርት አደርጋቸዋለሁ እና በሱ ድ ቤስት እንዳልኩኝ ለምን መንገድ ሰሪ አይሆኑም? አይ ዶንት ኬር። ግን በሱ ፎከስ አድርጎ ራሳቸውን ማሳደግ እና ያው ኢምፕሩቭ ማድረግ ይገባቸዋል። ልጅ ሲሆኑ ብዙም ይሄ ሊገባቸው አይችልም። ግን አድጎ በኋላ አጠገባቸው የሚኖር ሰው ብዙ ነገር ይወስናል። በቃ ስፔሻሊ ማይንድሴት፣ ሞቲቬሽን፣ ሜንታሊቲ አብሮ የሚውሉት ሰዎች ብዙ ነገር ይወስናሉ ማለት ነው። ስለዚህ ሰውን መምረጥ እና ሴሌክት ማድረግ መልመድ አለባቸው። ልጆች እኮ ያደርጋሉ ናቹራሊ። የሚያወዱትን ሰው በደንብ ነው የሚያሳውቁት። ግን እኛ ሁሌ እንገፋፋቸው። እኔ ድሮ በጣም ነበር የሚያስጠላኝ። እናቴ ቴሌፎን ሰታኝ እንኪ ይሄን ሰው አነጋግሪ ትለኝ ነበር። እኔ ግን ያው ልጅ በጣም ጠላ ነበር፣ ደስ አይለኝም። እስፔሻሊ አለ አይደል እየተጫወትኩኝ ዝም ብዬ እኔ ሌላ ዓለም ነው ያለሁት። ከዛ ሰው ጋር ማውራት ከልጅ ብዙ ኤነርጂ ይጠይቃል እና ብዙ ጊዜ ሰው ሲያዩ ልጆች ልብ ካልን የሚወዱት አለ። ከምንም ተነስቶ ዝም ብሎ የሚወዱት ሰዎች አሉ፣ ግን የማይወዱትም አሉ። ራሱ እስከ ሰላም አልልም እስከሚሉ ድረስ ስታስቢው ለምንድን ነው አይ ዶንት ኖ። ግን ኤነርጂ ሊሆን ይችላል። ልጆች ይሰማቸዋል ብዙ ነገር፣ እኛ የማይሰማን። ያው እኛ ሁሉ ነገር አይምሮ ሆነ አይደል? እነሱ ግን ልባቸው ነው። ስለዚህ ልክ አለ አይደል ገና ሳይተዋወቁት ይሄን ሰው በህይወታቸው ሳያዩ ይሄን ሰው አልወድም ወይንም ያለቅሳሉ ወይንም አንድ መጥፎ ሪያክሽን አላቸው። አዎ የራሳቸው እንትን አለ እና እሱን ወላጅ መከታተል ከማስገደድ ለምንድን ነው? ያ እፍረታችን ነው። እኛ አትሊስት ሰላም በል እንላለን። መጥፎ ጥሩ ሆነ የኛ ያው እንትናችን ላይክ ጃጅመንት መስጠት የኛ ስራ አይደለም። ለምን እንደሆነ አንደኛ ምንጩ ጋር መድረስ። ዋይ ለምንድነው ልጆቹ እንደዚህ የሚያደርጉት? ልጆቹን ከማስገደድ ሌላ ነገር እኮ ልናገኝ እንችላለን። ልጆች አንድ ሰው አልፈልግም ሲያሉ በግድ ሂድ ከማለት ለምንድን ነው ብሎ ማወቁ። ከዛ ደግሞ አሁን እንዳልሽው ልጆችን ብቻ እንደየእድሜያቸው ተረድቶ ማሳደግ በጣም ኢምፖርታንት ነው ብዬ ነው እኔ የምማምነው። በጣም አስፈላጊ ነው ልጆቻችንን መቅረጽ በዛ እድሜና። አንድ የመጨረሻ ጥያቄ አለኝ። ክኔሳ ሌጌሲዋ ምን እንዲሆን ትፈልጋለች? ያ እሱ ጥሩ ጥያቄ ነው። ያው አንድ ቀን ያው መሞታችን አይቀርም። ከሌለው አትሊስት ራሷን ሪስፔክት አድርጋ ነው የሞተችው ብባል ደስ ይለኛል። ራሷን ወዳ እና ሪስፔክት አድርጋ በመጥፎ ቃላቱ ሳይሆን ራስ ወዳድ ቃላቱ ሳይሆን በራስ መውደድን ራሷን ሪስፔክት አድርጋ ነው። እና ይሄ ሲባል አሁን ላይገባን ይችላል ምን እንደሆነ። ግን እኔ ሁሌ ራሴን ያው ሳስተያይ ምናልባት በቀላሉ ማስረዳት እንዲችል ባትሪ እኔ ሁሌ ሙሉ ባትሪ ነኝ። ባትሪ ባዶ አይደለም፣ እንደ ወላጆቻችን ማለት ነው። እና ይሄን ሁሉ ማድረግ የምችለውም ነው ለሰው ማድረግ የምችለውም ለልጆች የሆነ ለባለቤቴ ግን ለውጭ ሰውም ባትሪ ሁሌ ሙሉ ስለሆነ ነው። እና ኤክስትራ ነው ሁሌ እንጂ ከራሴ ወስጄ መስጠት ጥሩ ነገር ይመስለናል አይደል? ከራሷ አግዱላ ለሌላ ሰው ስትሰጥ ስትል ነው ለሌላ ሰው ይሄን ስታደርግ ልክ ጥሩ ነገር ያስመስሉታል። ኢትስ ናት። ለምንድን ነው ራሴን ባዶ አድርጌ ለሌላ ሰው ብቻ የምኖረው? ራሴ ከተሟላ የራሴ ኑሮ ከተሟላ የፈለገ መስጠት እችላለሁ። እንደውም ኤክስትራ ነው። እንደውም ለእኔ በዛብኝ እና ለዚህ ምክንያት ለሌላም ሰው አባዛለሁ እንጂ ራሴን ጎድቼ። ስለዚህ በዚህ አይን ሲታይ ሁሌ ለራሷ ኬር አድርጋ ለሰው ተረፈ ኤክስትራ ሲሆን እኔ የማልጎዳም። ስለዚህ እኔ የማይቆጨኝም። የሰጠሁት በሙሉ በገንዘብ መልክም ቢሆን በኤነርጂም በእውቀት መልክም ለእኔ ኤክስትራ ነው። ዞር ብዬም አላይም። ለምስጋናም አይደለም።
ለነሱ ነው በቃ። ከሙሉ ብርጭቆ ነው ውሃ የሚቀዳው፣ ከባዶ ምንም ማድረግ አይቻልም። ስለዚህ ራስን መሙላት በሰልፍ ኬርም በፋይናንሻልም በስፒሪቹዋልም በምንም ራስን ችሎ ከዛ በኋላ መፍሰስ እና በሱ ብትታወቂ ነው የምትፈልጊው። ያ አለ አይደል ለሁሉ ሰው ደርሶ ኤክስትራ ነው። ምስጋናም አያስፈልገኝም፣ ምንም አይጠበቅም። ቢካዝ ኤክስትራ ነው ለሁሉ ሰው ነው ማለት። በጣም ቆንጆ ቆይታ ነበረ። በሰዓት ባንገደብ ባናቆም በጣም ደስ ይለኛል። እና ከኔሳ ሌላ ቀን በሚመች በቢዚም ሰዓት ቢሆን ደግሞ ሌላ ቶፒክ ይዘን ወደ ተመልካቾቻችን ብንመጣ በጣም ደስ ይለኛል። ጥሬና ክብረሽ ስለመጣሽ ከልብ አመሰግናለሁ። በጣም ጥሩ ቆይታ ነበረን። እንግዲህ ክኔሳ ማነች የሚለውን በከፊልም ቢሆን አውቀናልና በጣም አመሰግናለሁ። እኔም አመሰግናለሁ በጣም ቴንኪዩ። ተመልካቾቻችን ለነበረን ቆይታ በጣም አመሰግናለሁ። በሚቀጥለው ፕሮግራም እስከምንገናኝ ድረስ ደህና ሁኑ።